አይደለም ምክንያት እሱ ብቻ ሊሆን አይችልም። እሱ እኮ ካንቺ አንድ ጥንት እየስተት ነው የሚፈልገው። ምን ሆነሻል? እሺ እንለያይ ልትለኝ ነው የጠራኸኝ? በቃ እንደዚህ ቀላል ነው ብሩኬ? ዛሬ ግን የእውነት ባትመጡ ሁሉ ይሻል ነበረ። ለዚህ ከሆነ ባትመጡ ይሻል ነበረ። እግዚአብሔርን ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። የእውነት ዛሬ በጣም ነው የደበረኝ። በጣም ማለት ምንም ለማለት ራሱ ይከብደኛል። የእውነት በዚህ ልክ በዚህ ደረጃ ጭራሽ እንለያይ ማለት ደረጃ ከባድ ነው። እንደዛ አይነት ቃል መስማት ራሱ በጣም ከባድ ነው። በነገራችን ላይ ሀይሚና ብሩኬ አንድ ነገር ልታውቁ ይገባል። ሁለታችሁም በጣም ብዙ ምቀኛና በጣም ብዙ ጠላት እንዳላችሁ ነው። የእናንተ መለየት ብዙ ሰው ይፈልጋል። ስለዚህ ለጠላት ባታስደስቱ፣ ለጠላት ክፍተት ባትሰጡ፣ ለጠላት ቦታ ባትሰጡ፣ ጠላትን ባታስደስቱ መልካም ነው። ምንም አይነት ችግር እንኳን ቢፈጠር ቢመጣ እንኳን እንለያይ ከማለት ይልቅ መፍትሄ መፈለግ ነው የሚያዋጣው። እንግዲህ ዛሬ ብሩኬ መጥቷል፣ በሀይሜ ቤት ማለት ነው። እና ዛሬ የመጣበትም እንግዲህ በቃኝ፣ ደከመኝ፣ ሰለቸኝ ሀይሚ ምንም ልትታረም ወይም ደግሞ ልትስተካከል አልቻለችም ብሎ ነው እንግዲህ ከቤት አትውጪ ምናምን ብሏታል። እሷ ግን ትወጣለች። ቢያንስ ችግሩን እንዲፈቱ አንድ ላይ። ሀይሚ ጥፋተኛ ናት ለምትሉ ጥፋት የለባትም አልልም። እኛ በምናየው የሰው ልጅ በሚያየው ነገር ስለሆነ የሚያምነው። አዎ አጥፍታለች። ግን ደግሞ ሀይሚም ሰው ናት፣ ትሳሳታለች። ስህተት ከማንም አይጠፋም። መልአክ አይደለችም መቼም፣ ሰው ናት። ግን ደግሞ ነገሮች ሁሉ በጣም ተወሳስበዋል። አሁን ላይ ከፕራንክ ወደ እውነት እያስመሰልሽ ነው ሀይሚዬ። እንዴት መሰላችሁ? አሁን ብሩኬ ዛሬ በጣም ምርር ብሎት ከፍት ብሎት ነው የመጣው። ፕራንክም ከሆነ ሀይሚዬ ይበቃሻል እዚህ ላይ በቃ። ምክንያቱም ለምንድን ነው አንቺስ የምትጠዩ የምትሰደቢውስ ለምንድን ነው? አንደኛ እኔ በተለይ አሁን ላይ ህማማት ነው በዚህ ሰዓት። አሁን በዚህ ሰዓት ይሄ እንደዚህ አይነት ነገር ዛሬ እኔ እንደውም ሀይሚና ብሩኬ ዛሬ ይጨርሳሉ። ምክንያቱም ዛሬ የመጨረሻ ቀን ነው ብዬ ነበር እና ዛሬ ነገሩን ይጨርሱታል ብዬ ነበር። እንግዲህ ኦርቶዶክስ የሆነ ሰው ከነገ ጀምሮ ዛሬ ከሰዓት በቃ ጀምሮ ከእግዚአብሔር ጋር የሚያወራበት እንጂ ጸብ የሚጣላበት፣ የሚደባደብበት፣ የሚኮራረፍበት አይደለም። እንደውም የተጣላ የሚታረቅበት፣ የተኮራረፈ የሚነጋገርበት ጊዜ ነውና ዛሬ ነገሩ ያልቃል ብዬ ነበር። ጭራሽ የባሰ መጣና እኔ እንጃ። እኔ ትክክል ነው ብዬ አላስብም። አሁንም ቢሆን እየተደረገ ያለው ነገር ሀይሚዬ ቢበቃሽ። እንዴት መሰላችሁ? ሀይሚ አንድ ባህሪ ያላት። ባህሪዋ ምንድን ነው? በቃ ግትር ነው። ግትር ማለት ባህሪ ያለሽ ሀይሚዬ፣ እባክሽ ይህን ባህሪሽን አስተካኪ። ብሩኬ አንቺን ሊያጣሽ አይፈልግም፣ ግን ቢያንስ እንኳን ችግሩን ለመፍታት እንዲረዳሽ አንቺም ልትረጁ ይገባል። ከቤት አትውጪ። ለምን? በቀደም ታግተሽ ነበር አይደል ሀይሚ? በቀደም ታግተሽ ነበረ። በታገትሽበት ሰዓት አንቺ አሁን ደህና መሆንሽን መትረፍሽ ነው እንደሚታየው። የሆነ ነገር ሆኖሽስ ቢሆን፣ የሆነ ነገር አድርጎሽስ ቢሆን እንዴ፣ የሆነ ከባድ ውሳኔ ወስኖብሽስ ቢሆን ባንቺ ላይ ብሩኬ ይህን ነገር መቋቋም የሚችል ይመስልሻል? ዝም የሚለው ይመስልሻል? ትላንትና የተሻለ ምን እንደተፈጠረ ሰውየውን አፍንጫውን ብሎ ደም በደም አድርጎታል። ሻጉል ቦታ መቶት ቢሆን ይሄ ልጅ አንድ ነገር ቢሆን፣ ሁለቱ የሆነ ነገር ቢደራረጉ፣ ይሄ እኮ ለሱ ብቻ አይደለም ላንቺም አደጋ ነው።
ለሱም አደጋ ነው። ሁለተኛ ደግሞ ላንቺ ራሱ ለስምሽ እኛ እናቀሻለን፣ የሚያቅሽ ያቅሻል። ግን እማያቅሽ በሚዲያ ላይ ደግሞ ወንድ የምታደባድብ ናት እንድትባይ አንፈልግም። እኛ አንቺ ስትሰደቢ መስማት አንፈልግም። እሱም ቢሆን ሰው ነው ማለት ስሜት አለው፣ ይጎዳል። አንዳንድ ጊዜ እኔ ሀይሚንም ብሩኬንም እወዳቸዋለሁ። እግዚአብሔር ምስክሬ ነው። እኔ እነሱ ቅንጣት ታክል ተከፍተው ማየት ጭራሽ ስለመለያየት ሲያወሩ መስማት በጣም ከባድ ነው። ግን ደግሞ ምንም ማድረግ አይቻልም። ግን ሀይሚዬ እባክሽ ይብቃሽ፣ በቃ ይብቃ። ከካሜራ ጀርባ ይሄ ቪዲዮ ምናልባት ከደረሰሽ ከካሜራ ጀርባም ቢሆን ያለውን ነገር እናውቃለን። ከፋሲል ጋር ቀለበት እንደሌለሽ፣ ግን ደግሞ ሌላ ችግር ካለ የተገደድሽበት ችግር ካለ አስገድዱ ከሆነ እንደዛ እንድትይ ያደረገሽ እኛ ካሜራ ላይ ኑ አንልም። ካሜራው የራሱ ጉዳይ። በቃ ከካሜራ ጀርባ ግን ተነጋገሩ፣ ነገሩን ፍቱት። በቃ የሆነ የደበቅሽው ነገር ካለ ልክ እንደባለፈው አስገድዶሽ ከሆነ ከካሜራ ጀርባ ቀስ ብለሽ ለብሩክ እንድንድብ ብለሽ ንገሪው። ተደብቀሽ የምትወጪ ብሩኬ በሌለበት አትውጪ ብሎሽ ለምን ወጣሽ? ሀይሚዬ ጥያቄ ነው። ለምን ወጣሽ? ብሩኬ ላንቺ ህይወት በመጨነቅ ችግሩን ለመፍታት ሊያግዝሽ ነው እንግዲህ ከቤት አትውጪ እያለሽ፣ ብቻሽን አትውጪ የሆነ ነገር ይደርስብሻል ነው። ስለዚህ አንቺ ደግሞ እንደ ቅድም እንግዲህ ሲያወራ እንደሰማችሁት ያው ውጪ እየወጣች እንደሆነ ነው። ወይኔ አንቺና ህያብ ግን ህያብ ራሱ ታይ ተብላ ትወጣለች። ታይ የምትባለውን ነገር አሰባም ህያብ ራሱ ማለት ነው እንዴ። ስለዚህ ብሩኬ በጣም ምርር ብሎት ነበረ ሲናገር የነበረ። እውነት ለመናገር በሱ መፍረድ ከባድ ነው። አንደኛው ወንድ ልጅ ነው፣ ይፈታተነዋል። ወንድነት አለ፣ መደፈር አለ፣ ለምን ተደፈርኩ አለ እና በሱም ለመፍረድ አሁን ላይ ትንሽ ከበድ ይላል። እና እባካችሁ ተነጋገሩ። ሁለታችሁም ቁጭ ብላችሁ ተነጋግራችሁ ፍቱት ነገሩን። ለጠላት አታስደስቱ፣ ጠላት ቦታ አትስጡ፣ ክፍተት አትፍጠሩ። ያጋጥማል። በእርግጥ በማንኛውም አይነት ህይወት፣ በፍቅረኛሞች በማንቻችንም ህይወት እንደዚህ አይነት የህይወት ገጠመኞች አሉ፣ ያጋጥማሉ። ግን ደግሞ የሰው ልጅ ይሄ ነገር አጋጠመው ማለት ተለያይቶ ይቀራል ማለት አይደለም። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው እና እባካችሁ ሀይሚ ብሩኬም ደግሞ ተረጋጋ። እሷ ይሄንን ያደረግሽበት በእርግጠኝነት የሆነ ነገር አለ፣ የተደበቀ ነገር አለ እና ሀይሚም ደግሞ እውነታውን ተናገሪ። እዚህ ጋር እናንተን ብቻ አይደለም እየተጎዳችሁ፣ ኦዲየንስን እየጎዳችሁ ነው። በዙሪያችሁ ያለ ሰው እየተጎዳ ነው። ስለዚህ ካላችሁበት ቦታ ውጡ። ስራም ከሆነ በልኩ ይሁን። በዚህ ልክ ማለት እኔ እንጃ ብቻ በጣም እኔ ጭራሽ እንለያ የሚለው ቃል አስባችሁታል? በጣም ነው የሚከብደው። ብሩኬ መጨረሻዬ ነው ብሎ ነው ሲናገር የነበረው። ምርር ብሎት ማለት ነው ምርር። እና ውዶቼ ማሮቼ እግዚአብሔር በመካከላችሁ ይግባ። በተረፈ እውነት እኔ እንጃ በጣም ነው የከበደኝ። የሆነ አፏ ሁሉ ተያይዟል ሀይሚ። የሆነ ርብትብትብት ነው ያለችው። ምን እንደሆነች ምን እንደነካት እግዚአብሔር ይወቀው። ከባድ ነው እውነት።